የምትባል የተከበረች ሮማን ሴት በመደፈሩ ነበር። ሉክሬሺያ በደረሰባት በደል ምክንያት ራሷን ከማጥፋቷ በፊት ለባሏና ለአባቷ የደረሰባትን በመናገር እንዲበቅሏት አማሰነቻቸው። በዚህ አሰቃቂ ድርጊት የተቆጣው የሮም ሕዝብ በሉሲየስ ጁኒየስ ብሩቱስ መሪነት አመፅ አስነስቶ ታርኩዊንና ቤተሰቡን ከሮም አባረረው። ይህ ክስተት የንጉሣዊ አገዛዝን በማስወገድ ሮም ዳግመኛ በአንድ ሰው አትገዛም የሚል ቃል ኪዳን እንዲገባ አደረገ። በዚህም የሮም ሪፐብሊክ ተወለደ። የንጉሣዊው አገዛዝ መውደቅ ለሮም አዲስ የታሪክ ምዕራፍ ከፈተ። ሮማውያን ሬስ ፐብሊካ ወይም የሕዝብ ጉዳይ ብለው የሰየሙት አዲስ የአስተዳደር ሥርዓት መሠረቱ። ይህ ሥርዓት ሥልጣን በአንድ ሰው እጅ እንዳይከማች በጥንቃቄ የተነደፈ ነበር። የአንድ ንጉሥ የዕድሜ ልክ አገዛዝ በሁለት በየዓመቱ በሚመረቱ ቆንስላዎች ወይም ኮንሱልስ ተተካ። እነዚህ ቆንስላዎች የመንግሥትንና የሰራዊቱን የበላይ ሥልጣን ይይዙ የነበረ ቢሆንም አንዱ የሌላውን ውሳኔ የመሻር ቬቶ መብት ስለነበራቸው አንዳቸውም ፍጹም ሥልጣን እንዳይኖራቸው አድርጓል። ከቆንስላዎቹ ጎን ለጎን ሴኔቱ የሪፐብሊኩ የጀርባ አጥንት ነበር። በአብዛኛው በሀብታምና በተከበሩ የፓትሪሺያን መደብ አባላት የተዋቀረው ሴኔት ለቆንስላዎቹ ምክር ከመስጠቱም በላይ የመንግሥትን በጀትና የውጭ ግንኙነት ይቆጣጠር ነበር። ምንም እንኳን በንድፈ ሐሳብ ደረጃ የምክር አገልግሎት ብቻ ቢሰጥም በተግባር ግን የሴኔቱ ውሳኔዎች ከፍተኛ ክብደት ነበራቸው። ነገር ግን ይህ አዲስ ሪፐብሊክ ገና ከጅምሩ በከፍተኛ የማኅበራዊ ልዩነት የተከፋፈለ ነበር። የሮም ሕዝብ በሁለት ዋና ዋና መደቦች ተከፍሎ ነበር፤ ፓትሪሺያኖችና ፕሌቢያኖች። ፓትሪሺያኖች ጥቂት የማይባሉ ነገር ግን የመሬት ባለቤትና የፖለቲካ ሥልጣንን የተቆጣጠሩ የባለባት ቤተሰቦች ነበሩ። ፕሌቢያኖች በበኩላቸው አብዛኛውን ሕዝብ የሚወክሉ ገበሬዎች፣ ነጋዴዎችና የእጅ ባለሙያዎች ሲሆኑ ምንም እንኳን የሮም ዜጎች ቢሆኑም ከመንግሥት ሥልጣንና ከሃይማኖታዊ ሥርዓቶች ተገልሎ ነበር። የሪፐብሊኩ የመጀመሪያዎቹ 200 ዓመታት በእነዚህ ሁለት መደቦች መካከል በተደረገው ከባድ ትግል የትእዛዝ ግጭት ወይም ኮንፍሊክት ኦፍ ዲ ኦርደርስ በመባል ይታወቃል። ፕሌቢያኖች በጦርነት ጊዜ ለሮም ሕይወታቸውን እንዲሰጡ ይጠበቅባቸው ነበር። ነገር ግን በሰላም ጊዜ በዕዳ ምክንያት መሬታቸውንና ነፃነታቸውን ያጡ ነበር። ሕጎች ያልተጻፉና የሚተረጎሙትም በፓትሪሺያን ቄሶች ስለነበር ፍትሕ ያዳላ ነበር። በ494 ከክርስቶስ ልደት በፊት ፕሌቢያኖች በደል ሲበዛባቸው በታሪክ የመጀመሪያውን የሕዝብ አድማ አደረጉ። ጦር መሣሪያቸውን ይዘው ሮምን ለቀው በአቅራቢያው ወደሚገኝ ቅዱስ ተራራ ሄዱ። ከተማዋ ያለ እነርሱ ጥበቃ ለአደጋ የተጋለጠች ሆነች። ይህ ክስተት ፓትሪሺያኖችን አስደንግጦ እንዲደራደሩ አስገደዳቸው። በዚህ ድርድር ምክንያት ፕሌቢያኖች ትልቅ ድል ተቀዳጁ። የራሳቸውን ተወካዮች ትሪቢዩን ኦፍ ዘ ፕሌብስ የመምረጥ መብት አገኙ። ትሪቢዩኖች የፕሌቢያኖችን መብት ለማስከበር የተሰየሙ ሲሆኑ የቆንስላዎችንና የሴኔቱን ውሳኔዎች ሳይቀር የመሻር ቬቶ ፍጹም ሥልጣን ነበራቸው። ሰውነታቸውም ስቁሰት ተደርጎ ስለሚቆጠር ማንም በእነርሱ ላይ ጉዳት ቢያደርግ በሞት ይቀጣ ነበር። ሌላው ትልቅ እርምጃ በ450 ከክርስቶስ ልደት በፊት የ12 ሰንጠረዦች ሕግ መታተም ነበር። ይህ ሕግ በሮም ታሪክ ውስጥ የመጀመሪያው የተጻፈ ሕግ ሲሆን በፎረም ውስጥ በነሐስ ሰንጠረዦች ላይ ተቀርጾ ለሁሉም እንዲታይ ተደርጓል። ይህ ሕግ ከፓትሪሺያኖች ድብቅ ዕውቀትነት ወጥቶ ለሁሉም ዜጋ ንብረት እንዲሆን አድርጓል። ይህ የሕግ የበላይነት መርህ ለወደፊቱ የሮም ሕግ መሠረት ጣለላት። ሪፐብሊኩ በውስጣዊ ትግል ላይ ብቻ አይደለም። በዚህ ጊዜ ሮም በዙሪያዋ በነበሩት የላቲን የኤትሩስካንና የሳምናይት ጎሶች ማያቋርጥ ጥቃት ይደርስባት ነበር። ከተማዋ ለሕልውናዋ መታገል ነበረባት። በ390 ከክርስቶስ ልደት በፊት ከሰሜን የመጡ የጎል ጎሶች ሮምን በመውረር አቃጠሏታል። ይህ ለሮማውያን ትልቅ ውርደትና ትምህርት ነበር። ከዚያን ጀምሮ ከተማዋን ዳግምና ጠላት እንዳይደፍራት በጠንካራ ግንብ አጠሩ። ሰራዊታቸውንም በዓለም ላይ ካሉ ሰራዊት ሁሉ የላቀ እንዲሆን አደረጉ። የሮማዊ ሰራዊት ሌጊዮን በብረት ዲስፕሊንና በላቀ ስልጠና የተገነባ ነበር።
ያንዳንዱ ዜጋ ወታደራዊ አገልግሎት መስጠት ግዴታ ነበረበት። እንደ ሲንሲናተስ ያሉ መሪዎች የሮማውያን ተምሳሌት ሆኑ። ሲንሲናተስ ሮም በአደጋ ላይ በነበረት ጊዜ ከእርሻው ጠርቶ ኒያንታ ሆኖ ከተማዋን ካዳነ በኋላ ሥልጣኑን በፈቃዱ በመልቀቅ ወደ እርሻው የተመለሰ ጀግና ነበር። ይህ ታሪክ ሮማውያን ለሥልጣን ሳይሆን ለሀገር አገልግሎት የሚሰጡትን ዋጋ ያሳያል። ይህ የመከራና የትግል ዘመን ሮምን አላዳከማትም፣ ይልቁንም አጠናክሯታል። የውስጣዊ ማኅበራዊ ግጭቶች ቀስ በቀስ በመፈታት ፕሌቢያኖች ከሞላ ጎደለ ከፓትሪሺያኖች ጋር እኩል መብት አገኙ። ማያቋርጡት ጦርነቶች ደግሞ ሮምን በወታደር ጥበብ አሱናጎኒስጤቦ አደረጓት። በዚህ ጊዜ የተገነቡት የፖለቲካ ተቋማትና የወታደር ላይ ስኪፒዮ ሃኒባልን ወሳኝ በመንገድ አሸንፎ፣ ይህ ሽንፈት ለካርቴጅ የጦርነቱ መጨረሻ ነበር። ስኪፒዮም በድሉ አፍሪካኖስ የሚለውን የክብር ስም ተሰጠው። ካርቴጅ ግዛቶቿን ሁሉ ተነጠቀች፣ የባህር ንግዷን እንድታፈርስ ተገደዳ እና ከባድ የጦር ካሳ እንድትከፍል ተፈረደባት። ከ50 ዓመታት በኋላ አንዳንድ የሮም ሴናተሮች በተለይም ካቶ ዘ ኤልደር የተባሉ ካርቴጅ እንደገና ልታነሳራ ትችላለች በሚል ስጋት ካርታጎ ዴሌንታ ኤስት ወይንም ካርቴጅ መጥፋት አለባት የሚል መፈክር አንድ አጠቃቀም ያሰሙ ነበር።
ይህንን ተከትሎ ሦስተኛው የፒዩኒክ ጦርነት ከ149 እስከ 146 ተጀመረ። ይህ ጦርነት ከጦርነት ይልቅ እልቅ ነበር። ሮማውያን ከተማዋን ለ3 ዓመታት ከበው በመጨረሻም ሰብረው ገቡ። ከተማዋን ሁሉን አካርጧት፣ ሕዝቧን ገደሉ ወይንም በባርነት ሸጧት። መሬቷን ላይም ጨው በመዝራት ዳግም እንደማይበቅልባት አደረጉ። የሃኒባል ከተማ ከምድረ ገጽ ጠፋች። የፒዩኒክ ጦርነቶች ሮምን ከኢጣሊያን ኃይልነት ወደ ሜዲተሬኒያን ገዢነት ለወጧት። ከካርቴጅ ጋር የነበራቸው ጦርነት ወቅት ሮም በምስራቅም ግዛቷን ማስፋፋት ጀምሯ ነበር። የመቄዶንያንና የግሪክን ከተማ ግዛቶችን በማሸነፍ መላው የግሪክ ዓለምን ተቆጣጠረች። ሮማውያን የግሪክን ባህል፣ ፍልስፍናና ጥበብን በጥልቀት የሚያደንቁ ስለሆነ የአሸናፊዎቹ ሮማውያን በተሸናፊዎቹ ግሪክ ባህል ተማረኩ። በዚህም ምክንያት የግሪክ ባህል በሮም ስልጣኔ ላይ ኃይለኛ ተጽዕኖ አሳልፏል። የፑኒክ ጦርነቶችና የምስራቅ መስፋፋት ያስከተለው ከፍተኛ ሀብትና የማኅበራዊ ቀውስ የሮምን ሪፐብሊክ መሠረት መንቀጥቀጥ ጀመረ። ሪፐብሊኩ የተመሠረተው ለአንዲት ትንሽ ከተማ ግዛት እንዲያገለግል ነበር። አሁን ግን ግዙፍ ግዛትን ለማስተዳደር አቅም አነሰው። የመጨረሻው የሪፐብሊኩ ክፍለ ዘመን 133-31 ዓመተ እልፍ በፖለቲካዊ አለመረጋጋት፣ በደም አፋሳሽ የእርስ በርስ ጦርነቶችና በታላላቅ ግለሰቦች መነሳት የተሞላ ነበር። ችግሩ የጀመረው በሁለት ወንድማማቾች በቲቤሪየስና በጋየስ ግራከስ ወይም የግራከስ ወንድማማቾች ነው። እነዚህ ወንድማማቾች ከፕሌቢያን ወገን ቢሆኑም ከባላባት ቤተሰብ የተገኙ ሲሆን በሮም እየተስፋፋ ለመጣው የድሆችና የሀብታሞች ልዩነት መፍትሄ ለማምጣት ሞከሩ። በ133 ዓመተ እልፍ ትሪቡን ሆኖ የተመረጠው ቲቤሪየስ ሀብታሞች በሕገወጥ መንገድ የያዙትን የመንግሥት መሬት በመቀነስ ለመሬት አልባ ዜጎች እንዲከፋፈል የሚያዝ ሕግ አቀረበ። ይህ ሕግ በድሃው ሕዝብ ዘንድ ከፍተኛ ድጋፍ ቢያገኝም በሴኔት ውስጥ የነበሩት ሀብታም የመሬት ባለቤቶች እንደ ስጋት ቆጠሩት። ቲቤሪየስ በድጋሚ ለትሪቡንነት ሲወዳደር በሴኔት አባላትና በደጋፊዎቻቸው በተነሳ ረብሻ ከ300 በላይ ደጋፊዎቹ ጋር በፎረም ውስጥ በዱላ ተደብድቦ ተገደለ። ይህ በሮም የፖለቲካ ታሪክ ውስጥ ለመጀመሪያ ጊዜ ደም የፈሰሰበትና ፖለቲካዊ አለመገባባት በግድያ የተፈታበት አሳዛኝ ክስተት ነበር። ከ10 ዓመታት በኋላ ወንድሙ ጋየስ ግራከስ ትሪቡን ሆኖ ተመርቶ ይበልጥ ሰፊ የማሻሻያ ሕጎችን አቀረበ። እነዚህም የዳኝነት ሥርዓቱን ማሻሻል፣ ለድሆች ዜጎች ርካሽ እህል ማቅረብ እና በቅኝ ግዛቶች ውስጥ አዲስ ከተሞችን መመስረትን ያካትቱ ነበር። ነገር ግን የእርሱ ዕጣ ፈንታ ከወንድሙ የተለየ አልነበረም። ሴኔቱ እሱንና ደጋፊዎቹን የመንግሥት ጠላቶች ብሎ ከፈረጀ በኋላ በተነሳው ግጭት ጋየስ ራሱን እንዲያጠፋ ሲገደድ በሺዎቹ የሚቆጠሩ ደጋፊዎቹም ተገደሏል። የግራከስ ወንድማማቾች ሞት ሪፐብሊኩ ችግሮቹን በሰላማዊ መንገድ መፍታት እንደማይችልና ፖለቲካው ወደ ግድያና ብጥብጥ እንደተለወጠ አመላካች ነበር። ይህን ተከትለው የሮም ፖለቲካ በሁለት ዋና ዋና ቡድኖች ተከፈለ። ኦፕቲሜቶች ወይም ምርጥ ሰዎች የሚል ትርጉም ሲኖራቸው የሴኔቱን ስልጣንና የባላባቶችን ጥቅም የሚያስቀድሙ ወግ አጥባዮች ነበሩ። ፖፑላሬሶች ወይም የሕዝብ ሰዎች ሲሆኑ በሕዝባዊ ጉባኤዎች አማካኝነት የሕዝብን ድጋፍ በመጠቀም ለውጥ ለማምጣት የሚሞክሩ ነበሩ። በዚህ ውጥረት ውስጥ ጋየስ ማሪየስ የተባለ የፖፑላሬስ መሪ እና የአዲስ ሰው ማለትም ከባላባት ቤተሰብ ያልተወለደ ወደ ፖለቲካው መድረክ መጣ። ማሪየስ ድንቅ የጦር ጀነራል የነበረና የሮምን ሰራዊት ሙሉ ለሙሉ ለወጠው። ከዚህ በፊት ወታደር መሆን የሚችሉት መሬት ያላቸው ዜጎች ብቻ ነበሩ። ማሪየስ ግን ለመሬት አልባ ድሆችም በሰራዊት ውስጥ እንዲያገለግሉ ፈቀደ። ለአገልግሎታቸውም ደሞዝና ጦረንታ ሲወጡም መሬት እንደሚሰጣቸው ቃል ገባ። ይህ ለውጥ የሮምን ሰራዊት ወደ ፕሮፌሽናል ሰራዊትነት ለቀየረው ቢሆንም አንድ አደገኛ ውጤት አስከተለ። ወታደሮቹ ታማኝነታቸው ለሪፐብሊኩ ሳይሆን ደሞዝና መሬት የሚሸጣቸው ለጀነራላቸው ሆነ። የማሪየስ ዋና ተቀናቂ ሉሲየስ ኮርኔሊየስ ሱላ የተባለ የኦፕቲሜት ጀነራል ነበር። ሁለቱ ጀነራሎች በምስራቅ በሚገኘው የፖንተስ ንጉሥ ሚትሪዳቴስ ላይ የሚደረገውን ጦርነት ማን ይመራል የሚለው ጥያቄ ላይ ሲጋጩ ሱላ በታሪክ ለመጀመሪያ ጊዜ የሮምን ሰራዊት ይዞ በሮም ከተማ ላይ ዘመተ። ከተማውን ከተቆጣጠረ በኋላ ሱላ ራሱን ዲክታተር ወይም ኒያንጣ ብሎ ሰይሞ ፍጹም ስልጣንን ተቆጣጠረ። ፖለቲካዊ ተቃዋሚዎቹን ፕሮስክሪፕሽን በተባለ ዝርዝር ውስጥ በማካተት ማንኛውም ሮማዊ ያለ ፍርድ እንዲገደላቸውና ንብረታቸውን እንዲወርስ ፈቀደ። በሺዎቹ የሚቆጠሩ ሰዎች በዚህ ጭፍጨፋ አለቁ። ሱላ የሴኔቱን ስልጣን ካጠነከረ በኋላ በፍቃዱ ስልጣኑን ቢለቅም የፈጠረው አብለት ግን አስከፊ ነበር። አንድ ኃያል ጀነራል በሰራዊቱ ታማኝነት ተጠቅሞ መንግስትን መቆጣጠር እንደሚችል አሳየ። ይህ ሁኔታ ለቀጣዩ የትውልድ ኃያላን ጀነራሎች መንገድ ተርጋል። ከነዚህም መካከል ግናየስ ፖምፔ ታላቁ ፖምፔ በመባል ይታወቃል እና እጅግ ሀብታሙ ማርከስ ሊሲኒየስ ክራሰስ ይገኛሉ። ክራሰስ
የስፓርታከስን የባላዮች አመጫ አስተለፍሎ ታማኝነትን አገኝቷል። እነዚህ ሁለት ኃያላን ሰዎች ከሌላ ወጣትና ምኞት ቃለው ፖለቲከኛ ጋር ከጋይየስ ጁሊየስ ቄሳር ጋር በመተባበር በ60 ዓመተ እልፍ የመጀመሪያውን ትሪሙቪሬት ወይም የሦስቱ ሰዎች ጥምረት መሠረቱ። ይህ ጥምረት ሴኔቱን በመገዳደር ሥልጣንን በሦስቱ ሰዎች መካከል ለመከፋፈል የተደረገ ሕገወጥ ስምምነት ነገር ግን ይህ ስምምነት ብዙም አልቆየም። ኦክታቪያን ብልህና ተንኮለኛ ፖለቲከኛ ነበር። ሌፒደስን ከሥልጣን ካስወገደ በኋላ ትኩረቱን ወደ አንቶኒ አዞረ። አንቶኒ በምሥራቅ በግብፅ ንግሥት በውቧ ክሊዮፓትራ የፍቅር ወጥመድ ውስጥ ወደቀ። ክሊዮፓትራ የቶሌሚ ሥርወ መንግሥት የመጨረሻዋ ገዢ፣ ብልህና ምኞት ያላት ሴት ነበረች። ከዚህ ቀደም ከጁልየስ ቄሳር ጋር ግንኙነት የነበራት ሲሆን አሁን ደግሞ ከአንቶኒ ጋር በመሆን የግብፅን ኃይል ለማስመለስና ለልጆቿ ግዛት ለማስጠበቅ አቅዳ ነበር። አንቶኒ በክሊዮፓትራ ተጽዕኖ ስር እየዋለ ሲመጣና የሮምን ባህል እየተወ የግብፅን ባህል ሲላበስ ኦክታቪያን በሮም ውስጥ ፕሮፓጋንዳ ማሰራጨት ጀመረ። አንቶኒን የሮምን ጥቅም ለባዕድ ንግሥት አሳልፎ የሰጠ ከሃዲ አድርጎ አቀረበው። ውጥረቱ በመጨረሻ ወደ ጦርነት ተለወጠ። በግሪክ ምዕራባዊ ጠረፍ ላይ በተደረገው በአክቲየም የባህር ላይ ጦርነት ላይ የአንቶኒና የኦክታቪያን ሰራዊት የብሩተስንና የካሲየስን ጦር አሸነፈ።
ሁለቱም የሪፐብሊኩ አዳኞች ራሳቸውን አጠፉ። ከድሉ በኋላ ትሪምቫሬቱ የሮምን ግዛት ተከፋፈሉት። አንቶኒ ሀብታሙን ምስራቅ ወሰደ፣ ኦክታቪያን ጣሊያንና ምዕራቡን ተቆጣጠረ፣ ሌፒደስ ደግሞ አፍሪካን አገኘ። ነገር ግን ይህ ስምምነት ብዙም አልቆየም። ኦክታቪያን ብልህና ተንኮለኛ ፖለቲከኛ ነበር። ሌፒደስን ከሥልጣን ካስወገደ በኋላ ትኩረቱን ወደ አንቶኒ አዞረ። አንቶኒ በምስራቅ በግብፅ ንግሥት በውቧ ክሊዮፓትራ የፍቅር ወጥመድ ውስጥ ወደቀ። ክሊዮፓትራ የቶሌሚ ሥርወ መንግሥት የመጨረሻዋ ገዢ፣ ብልህና ምኞት ያላት ሴት ነበረች። ከዚህ ቀደም ከጁልየስ ቄሳር ጋር ግንኙነት የነበራት ሲሆን አሁን ደግሞ ከአንቶኒ ጋር በመሆን የግብፅን ኃይል ለማስመለስና ለልጆቿ ግዛት ለማስጠበቅ አቅዳ ነበር። አንቶኒ በክሊዮፓትራ ተጽዕኖ ስር እየዋለ ሲመጣና የሮምን ባህል እየተወ የግብፅን ባህል ሲላበስ ኦክታቪያን በሮም ውስጥ ፕሮፓጋንዳ ማሰራጨት ጀመረ። አንቶኒን የሮምን ጥቅም ለባዕድ ንግሥት አሳልፎ የሰጠ ከሃዲ አድርጎ አቀረበው። ውጥረቱ በመጨረሻ ወደ ጦርነት ተለወጠ። በግሪክ ምዕራባዊ ጠረፍ ላይ በተደረገው በአክቲየም የባህር ላይ ጦርነት ላይ የኦክታቪያን የባህር ኃይል በጄኔራሉ አግሪፓ እየተመራ የአንቶኒና የክሊዮፓትራን ኃይሎች ድል አደረገ። ሁለቱ የሪፐብሊኩ አዳኞች ራሳቸውን አጠፉ። በሚቀጥለው ዓመት ኦክታቪያን ግብፅን ሲወር አንቶኒና ክሊዮፓትራ ሽንፈታቸው አይቀርም መሆኑን ሲረዱ ራሳቸውን አጠፉ። ግብፅ የሮም ግዛት ሆነች። የቶሌሚዎች ሥርወ መንግሥትና የፈርዖኖች ዘመን ለዘላለም አከተም። ከ100 ዓመታት በላይ የዘለቀው የእርስ በርስ ጦርነት በመጨረሻ አብቅቶ ነበር። የ33 ዓመቱ ኦክታቪያን የመላው የሮማ ዓለም ብቸኛ ገቢ ሆነ። ሮማውያን በጦርነት ሰለቻቸው ስለነበር ሰላምና መረጋጋትን የሚሰጣቸውን ማንኛውም መሪ ለመቀበል ዝግጁ ነበሩ። ነገር ግን ኦክታቪያን ከቄሳር ስህተት ተምሮ ነበር። ሮማውያን ለንግሥት የሚለውን ቃል ያላቸውን ደቅል ጥላቻ ስለተረዳ ራሱን ንግሥት ወይም ዲክታቶር ብሎ አልሰየመም። ይልቁንም የሪፐብሊኩን ተቋማት እንዳስመለሰና ሥልጣኑን ለሴኔትና ለሕዝቡ እንደመለሰ አስመስሎ አቀረበ። በ27 ዓመዓ ፕሪንኬፕስ የሚል ማዕረግ ተወሰደ። ይህም የመጀመሪያው ዜጋ የሚል ትርጉም አለው። ሴኔቱ ደግሞ አውጉስጦስ የሚል የክብር ስም ሰጠው። ትርጉሙም የተከበረ ወይም ግርማዊ ማለት ነው። በስም ሪፐብሊክ ቢሆንም በተግባር ግን አውጉስጦስ ፍጹም ሥልጣንን በእጁ ያስገባ ነበር። የቆንስሎችን፣ የትሪቢዩኖችንና የጦር ሰራዊቱን በላይነት አዛዥነት ሥልጣን በሙሉ በራሱ ላይ አጠቃለለ። ይህም አዲስ የአገዛዝ ሥርዓት ፕሪንሲፓት በመባል ይታወቅ ሲሆን የመጀመሪያው የሮም ንጉሠ ነገሥት ኤምፐረር ሆነ። የአውግስጦስ 41 ዓመታት አገዛዝ 27 ዓመዓ 11 ዓመዓ ለሮም የወርቃማ ዘመን መጀመሪያ ነበር። ፓክስ ሮማና ወይም የሮምን ሰላም በመባል የሚታወቀው 200 ዓመታት የሰላምና የብልጽግና ዘመን አስጀመረ። አውግስጦስ ግዛቱን በብቃት አስተዳደረ። ሰራዊቱን በድንበር አካባቢዎች ማስፈር ውስጠኛ ሰላምን አስጠበቀ። ፕሪቶሪያን ዘባኝ የተባለውን የንጉሠ ነገሥቱን ግላዊ ጠባቂ ኃይል አቋቋመ። ግብር አሰብሳብን አሻሻለን እና ግዙፋን የግንባታ ፕሮጀክቶችን በመላው ግዛቱ አስጀመረ። ሮምን በጡብ ተረኬ በእብነ በረር ተይቻት ሄድኩኝ የሚለው ዝናዊ አባባሉ የዘመኑን ለውጥ ያሳያል። በአውግስጦስ ዘመን ስነ ጽሑፍና ጥበብ አበበ። እንደ ቨርጂል የአይኔይድን የጻፈው ሆራስና ኦቪድ የሚል ታላቅ ገጥሞችና እንደ ሊቪ የሚል ታሪኪታኖች ደግሞ የዘመኑ ውጤቶች ነበሩ። አውግስጦስ የሮማውያንን የቆየ ሃይማኖትና የሞራል እገቶችን ለማስመለስ ጥረት አድርጓል። ከአውግስጦስ በኋላ የመጡት የጁልዮ ክላውዲያን ሥርወ መንግሥት ንጉሠ ነገሥታት ቲቤሪዮስ፣ ካሊጉላ፣ ክላውዲዮስ፣ ኒሮ እንደ እርሱ ብቃት ያላቸው አልነበሩም። አንዳንዶቹ እንደ ካሊጉላና ኒሮ ያኑ ጭካኔና የአይምሮ በሽተኛ ዲክታተሮች ነበሩ። ነገር ግን አውግስጦስ የመሠረተው ሥርዓት በጣም ጠንካራ ስለነበር የግለሰብ ንጉሠ ነገሥታት ድክመት ቢኖርም ግዛቱን መረጋጋቱንና ብልጽግናውን ጠብቆ ቀጠለ። በዚህ በሰላም ዘመን የሮም ሥልጣኔ በመላው ግዛቱ ተስፋፋ። ከብሪጣንያ እስከ ሱሪያ፣ ከራይን ወንዝ እስከ ሰሐራ በረሃ ድረስ ያሉ ሕዝቦች የሮምን ሕግ፣ ቋንቋ፣ ላቲንና የአኗኗር ዘይቤ የተቀበሉ። ግዙፋን መንገዶች፣ ሁሉም መንገዶች ወደ ሮም ያመራሉ እንዲባል ያደረገ
ያመርቱ ጀመሩ። ይህም ከፍተኛ የዋጋ ግፍት አስከተለ። የንግድ መስመሮች በጦርነትና በዝርፊያ ምክንያት በመቋረጥ ንግድ ከሞላ ጎደል ቆመ። ከተሞች እየተዳከሙ ሲሄዱ ሀብታሞች ወደ ገጠር ቪላዎቻቸው በመሸሽ ራሳቸውን የቻሉ ትናንሽ ግዛቶችን መመስረት ጀመሩ። ገበሬዎች ከከባድ ግብርና ከወታደሮች ዝርፊያ ለማምለጥ መሬታቸውን ለሀብታሞች በመስጠት በእነርሱ ጥበቃ ስር የሚኖሩ ጥገኛ ገበሬዎች ኮሎኒ ሆኑ። ይህም ለወደፊቱ የአውሮፓ የፊውዳል ሥርዓት መሠረት ጣለ። በተጨማሪም የሳይፕሪያን ወረርሽኝ በመባል የሚታወቀው ገዳይ በሽታ በመላው ግዛቱ በመሰራጨት ሚሊዮኖችን የቆጠሩ ሰዎችን ገሏል። ይህም የሰው ኃይል እጥረትና ተጨማሪ የኢኮኖሚ ውድቀት አስከትሏል። ግዛቱ ከዚህ ቀውስ የተረፈው የእንደ አውሬሊያን ያሉ ጥንካሬ የጦር መሪ ንጉሠ ነገሥታት ባደረጉት ጥረት ነበር። አውሬሊያን 270 ተጎላ 270 ዓመተ ምህረት የዓለም አስመለሽ ወይም ሬስቲቲዩተር ኦርቢስ የሚል ስያሜ የተሰጠው ሲሆን የተገነጠሉት የጎልና የፓልሚራ ግዛቶችን በማሸነፍ ግዛቱን እንደገና አዋህዷል። በተጨማሪም ሮምን ከአዲስ ጥቃት ለመከላከል በታላቅ ግንብ አውሬሊያን ዎልስ አጠራት። ነገር ግን ቀውሱን ሙሉ በሙሉ ያቆመውና ለግዛቱ አዲስ ሕይወት የሰጠው ዲዮክሊጥያኖስ ነበር። ዲዮክሊጥያኖስ በ284 ዓመተ ምህረት ወደ ሥልጣን ሲመጣ የፕሪንሲፓቱ የመጀመሪያው ዜጋ ሥርዓት እንደማይሠራ ተገነዘበ። እርሱም ዶሚናት በመባል የሚታወቀው አዲስ ይበልጥ ፍጹማዊና ንየንታ የሆነ አገዛዝ ሥርዓት መሥረተ። ዶሚነስ ማለት ጌታ ማለት ነው። ሆኖ ንጉሠ ነገሥቱ ከቀላል የሀገር መሪነትነት ወደ መለዳዊ ክብር ያለው ፍጹም ገዢነት ተለወጠ። ዲዮቅሊጥያኖስ ግዙውን ግዛት አንድ ሰው ብቻውን ሊያስተዳድረው እንደማይችል በመረዳት በ293 ዓመተ ምህረት ቴትራርኪ ወይም የአራት ሰዎች አገዛዝ የተባለውን ሥርዓት ፈጠረ። ግዛቱን በምሥራቅና በምዕራብ ከፈለ። እያንዳንዱ ክፍል አውግስጦስ በሚባል ዋና ንጉሠ ነገሥትና ቄሳር በሚባል ምክትልና ዋራሽ እንዲያስተዳድር አደረገ። ዲዮቅሊጥያኖስ የምሥራቁ አውግስጦስ ሆኖ ሲያገለግል፣ ጓደኛው ማክሲሚያን የምዕራቡ አውግስጦስ ሆነ። ይህ ሥርዓት አስተዳደርን በማቀላለትና የሥልጣን ሽግግርን በማሳለጥ ለጊዜው መረጋጋትን አመጣ። ዲዮቅሊጥያኖስ ኢኮኖሚውን ለማስተጋገል የዋጋ ቁጥጥርና የግብር ማሻሻያዎችን አደረገ፣ ሰራዊቱንም አስጠነከረ። ነገር ግን እርሱ ዘመን በከፍተኛ ጭቆናም ይታወቃል። በተለይም እያደገ የመጣውን የክርስትና ሃይማኖት እንደ ስጋት በመቁጠር በታሪክ እጅግ የከፋውን ታላቁ ስደትን በማዋጅ በሺህ የሚቆጠሩ ክርስቲያኖችን አስገድሏል። በ205 ዓመተ ምህረት ዲዮቅሊጥያኖስ በገዛ ፈቃዱ ሥልጣኑን በመልቀቅ በታሪክ ብቸኛው የሮም ንጉሠ ነገሥት ሆነ። ነገር ግን ከሄደ በኋላ የቴትራርኪ ሥርዓቱ ፈረሰ። የአውግስጦሶቹና የቄሳሮቹ ልጆች ሥልጣን ለመያዝ እርስ በርስ መዋጋት ጀመሩ። ይህ የእርስ በርስ ጦርነት ግዛቱን እንደገና ወደ ሁከት አስገባ። የሦስተኛው ክፍለ ዘመን ቀውስ ያመጡት ችግሮች ለጊዜው ቢሸፈኑም ግዛቱን መሠረት ግን ለዘላለም አዳክሞት ነበር። የዲዮቅልጥያኖስ ቴትራርኪ ከወደቀ በኋላ ከተነሳው የእርስ በርስ ጦርነት ውስጥ አንድ ሰው አሸናፊ ሆኖ ወጣ፤ ቆስጠንጢኖስ። ቆስጠንጢኖስ የምዕራቡ ቄሳር የነበረው የቆስጠንጢዮስ ልጅ ነበር። አባቱ በብሪታንያ ሲሞት ወታደሮቹ ቆስጠንጢኖስን አውግስቶስ ብለው አወጁ። በሚቀጥሉት 2 አስርት ዓመታት ቆስጠንጢኖስ ተቀናቃኞቹን አንድ በአንድ በማስወገድ የመላው የሮም ግዛት ብቸኛ ገዢ ለመሆን ታገለ። በጣም ወሳኙ ጦርነት በ312 ዓመተ ምህረት በሮም አቅራቢያ በሚልቪያን ድልድይ ባትል ኦፍ ዘ ሚልቪያን ብሪጅ ላይ ያደረገው ነበር። ከተቀናቃኙ ማክሴንቲዮስ ጋር ሊዋጋ ሲል ቆስጠንጢኖስ በራእይ በሰማይ ላይ የመስቀል ምልክት እንዳየና በዚህ ምልክት ታሸንፋለህ ኢንሆክ ሲግኖ ቪንሰስ የሚል ጽሑፍ እንዳነበበ በታሪክ ይነገራል። ቆስጠንጢኖስም የወታደሮቹን ጋሻዎች በመስቀል ምልክት አስጊጦ ወደ ጦርነት ገባና አስደናቂ ድል ተቀዳጀ። ይህ ክስተት የቆስጠንጢኖስን የግል እምነት ብቻ ሳይሆን የመላውን የሮም ግዛት ዕጣ ፈንታ ለወጠው። ምንም እንኳን ራሱ እስከ ዕለተ ሞቱ ድረስ ባይጠመቅም ቆስጠንጢኖስ ለክርስትና ሃይማኖት ጥልቅ ወገንተኝነት ማሳየት ጀመረ። በ313 ዓመተ ምህረት ከምሥራቁ ገዢ ከሊሲኒዮስ ጋር በመሆን
የሚላንን አዋጅ ኢዲክት ኦፍ ሚላን አወጁ። ይህ አዋጅ በግዛቱ ውስጥ የሃይማኖት ነፃነትን የሰጠ ሲሆን በክርስቲያኖች ላይ ሲደረግ የነበረውን ስደት በይፋ አስቆመ። ቤተ ክርስቲያን የተወረሱባትን ንብረቶች እንድትመልስ ተደርጋና ከንጉሠ ነገሥቱ ከፍተኛ ድጋፍ ማግኘት ጀመረች። ቆስጠንጢኖስ በ324 ዓመተ ምህረት ሊሲኒዮስን በማሸነፍ የግዛቱ ብቸኛ ገዢ ሆነ። ከዚያም በታሪክ ውስጥ እጅግ አስፈላጊ ከሆኑት ውሳኔዎች አንዱን ወሰነ። የግዛቱን ዋና ከተማ ከሮም ወደ ምስራቅ ለማዛወር በአውሮፓና በኤስያ መገናኛ ላይ በምትገኘው የስትራቴጂካዊቷ የባይዛንቲየም ከተማ ላይ አዲሲቷ ሮም ኖቫ ሮማ ብሎ የሰየማትን አዲስ ዋና ከተማ ገነባ። ከተማዋን ብዙም ሳትቆይ በእርሱ ስም ቆስጠንጢኖፖሊስ ተብላ መጠራት ጀመረች። ይህ ውሳኔ የሥልጣን ማዕከሉን ወደ ይበልጥ ሀብታሙና በቀላሉ የሚከላከሉት የምስራቅ ግዛቶች አዛወረው። መንግስታት መሰረቱ። የሮም ንጉሠ ነገሥታት አቅመቢስና በጀርመን የጦር መሪዎች እጅ ያሉ አሻንጉሊቶች ሆኑ። ግዛቱ በስም ብቻ ነበር የቀረው። በ455 ዓመተ ምህረት ቫንዳሎች ሮምን ለሁለተኛ ጊዜ ክፉኛ ዘረፏት። በመጨረሻም በ476 ዓመተ ምህረት ኡድዋሰር የተባለ ጀርመናዊ የጦር መሪ የመጨረሻውን የምዕራብ ሮም ንጉሠ ነገሥት ሮሙሉስ አውግስቱሉስ የተባለውን ወጣት ልጅ ከሥልጣን አወረደ።
ዑድዋ ስር ራሱን ንጉሠ ነገሥት ብሎ ከመሾም ይልቅ የንጉሠ ነገሥቱን የክብር ልብሶች ወደ ቆስጠንጢኖፕል በመላክ የኢጣሊያ ንጉሥ ኪንግ ኦፍ ኢታሊ መሆኑን አወጀ። ይህ ክስተት የምዕራብ ሮም ግዛት መውደቅን በታሪክ ያመላክታል። ምንም እንኳን በዘመኑ የነበሩ ሰዎች እንደ ትልቅ ለውጥ ባይቆጥሩት፣ ግን ከጊዜ በኋላ ግን የአንድ ታላቅ ዘመን ፍጻሜና የመካከለኛው ዘመን ሚድል ኤጅስ እንደሆነ ታወገ። የሺህ ዓመት የሮማ ግዛት በምዕራብ አውሮፓ ላይ አከተመ። የምዕራብ ሮም ግዛት በ476 ዓመተ ምህረት መውደቅ የአንድ ቀን ክስተት አልነበረም። ይልቁንም ለዘመናት የቆየ ውስብስብ የፖለቲካ፣ የኢኮኖሚ፣ የማኅበራዊና የወታደራዊ መበስበስ ውጤት ነበር። የታሪክ ምሁራን እስከ ዛሬ ድረስ ስለ ውድቀቱ ትክክለኛ መንስኤዎች ይከራከራሉ። የባርባሪያን ወረራዎች ዋነኛና ግልጽ መንስኤ ነበሩ። ለአራተኛውና ለአምስተኛው ክፍለ ዘመናት ያለማቋረጥ የቀጠለው የጀርመን ጎሳዎች ጥቃት የግዛቱን ሀብትና የሰው ኃይል አሟጦታል። የሮም ሰራዊት ድንበሮቹን ለመከላከል ባለመቻሉ እነዚህ ጎሳዎች በግዛት ውስጥ በመስፈርና የራሳቸውን መንግሥታት በመመስረት የምዕራቡን ክፍል ቀስ በቀስ ቆራርሰውታል። የኢኮኖሚ ድክመት ሌላው ቁልፍ ምክንያት ነበር። ግዛቱ መስፋፋቱን ሲያቆም ከጦርነት የሚገኘው ዝርፊያና የባሪያዎች ፍሰት ቆመ። የማያቋርጡት ጦርነቶችና ግዙፉ የመንግሥት ቢሮክራሲ ከባድ ግብር በሕዝቡ ላይ ጫኑ። የዋጋ ግሽበት፣ የንግድ መዳከምና የግብርና ምርት መቀነስ ኢኮኖሚውን አንኮታክቶታል። የፖለቲካ አለመረጋጋትና ሙስና የውድቀቱን ሂደት አፋጥነውታል። በንጉሠ ነገሥታት መካከል የነበረው የማያቋርጥ የእርስ በርስ ጦርነት፣ የግድያ ሴራዎችና ደካማ አመራር መንግሥትን አዳክሞታል። የምሥራቁና የምዕራቡ ክፍል መለያየት ደግሞ ኃይላቸውን ከመከፋፈሉም በላይ በጋራ ጠላቶቻቸው ላይ እንዳይተባበሩ አድርጓቸዋል። የሰራዊቱ መበስበስ ሚሊተሪ ዲኬይ እንዲሁ ትልቅ ሚና ተጫውቷል። የሮም ሰራዊት ቀስ በቀስ ባርባሪያናይዝድ ሆነ። ግዛቱ ዜጎቹን ወደ ጦር ሰራዊቱ መሳብ ሲያክተው ድንበሮቹን እንዲከላከሉለት የጀርመን ቅጥረኞችን መቅጠር ጀመረ። እነዚህ ቅጥረኞች ግን ታማኝነታቸው ለሮም ሳይሆን ለደሞዛቸውና ለየራሳቸው መሪዎች ነበር። ይህም ሰራዊቱ አስተማማኝ ያልሆነና ብዙ ጊዜም በራሱ በግዛቱ ላይ የሚነሳ ኃይል እንዲሆን አድርጎታል። ማኅበራዊ ችግሮችም ነበሩ። የሕዝብ ቁጥር መቀነስ በበሽታና በጦርነት ምክንያት የሰው ኃይል እጥረት አስከትሏል። በሀብታሞችና በድሆች መካከል የነበረው ከፍተኛ ልዩነት፣ የዜግነት ስሜት መጥፋትና የሞራል ዝቅጠት ኅብረተሰቡን ከውስጥ በስብሶታል። አንዳንዶች የክርስትና መስፋፋት ለውድቀቱ አስተዋጽኦ እንዳበረከተ ይከራከራሉ። አዲሱ ሃይማኖት የዜጎችን ትኩረት ከግዛቱ ምድራዊ ክብር ወደ መንፈሳዊና ሰማያዊ ጉዳዮች እንዲያዞረ አድርጓል ይላሉ። የቤተ ክርስቲያን ሀብትና ሥልጣን ያደገ ሲመጣ ከመንግሥት ጋር መወዳደር ጀመረች። ምንም እንኳን የምዕራቡ ግዛት ቢወድቅም የሮም ውርስ ሌጋሲ ኦፍ ሮም ግን አልጠፋም። ይልቁንም ለምዕራባዊ ሥልጣኔ መሠረት ጥሎ አልፏል። ሕግና አስተዳደር የሮማውያን ሕግ ሥርዓት በተለይም እንደ ንጹሕ እስከሚረጋገጥ ድረስ ሁሉም ሰው ንጹሕ ነው ኢኖሰንት አንቲል ፕሩቭን ጊልቲ እና የሕግ የበላይነት ሩል ኦፍ ላው ያኑ መርሆች የበርካታ ዘመናዊ አውሮፓ ሀገራት የሕግ ሥርዓቶች መሠረት ናቸው። የሪፐብሊክ ጽንሰ ሐሳብ፣ የሴኔትና የሕዝባዊ ጉባኤ ሐሳቦች ለአሜሪካና ለፈረንሳይ አብዮቶች አነሳሺ ሆነዋል። ቋንቋ ላቲን የሮማውያን ቋንቋ ለብዙ ዘመናት የአውሮፓ የትምህርት የሃይማኖትና የዲፕሎማሲ ቋንቋ ነበረ። እንደ ጣሊያንኛ፣ ፈረንሳይኛ፣ ስፓኒሽኛ፣ ፖርቱጋልኛና ሮማንኛ ያሉት የሮማንስ ቋንቋዎች በቀጥታ ከላቲን የተገኙ ናቸው። እንግሊዝኛ ቋንቋም ከግማሹ በላይ የሚሆኑት ቃላቱ ከላቲን የተወሰዱ ናቸው። ሰነህነትና ምህንድስና ሮማውያን በኮንክሪት አጠቃቀማቸው በአርኮችና በዶሞችና በቮልቶች ግንባጃቸው ይታወቃሉ። እንደ ኮሎሲየም፣ የውሃ ማስተላለፊያ ቱቦዎች እና መንገዶች ያሉ የምህንድስና ድንቅ ሥራዎቻቸው እስከ ዛሬ ድረስ ቆመው ይመሰክራሉ። እነዚህ ቴክኒኮች ለዘመናት የሰነህነትን ጥበብ ቅርጽ አስያዙታል። ክርስትና
የሮም ግዛት ክርስትናን በመቀበልና በማስፋፋት ከአንዲት የአይሁድ ክፍል ሃይማኖትነትነት ወደ ዓለም አቀፍ ሃይማኖትነት እንዲለወጥ ወሳኝ ሚና ተጫውተዋል። የካቶሊክ ቤተ ክርስቲያን ማዕከሏን ሮም ላይ ማድረጋና የአስተዳደር መዋቅሯን በሮማውያን ሞዴል ላይ መመስረት የሮምን ተጽዕኖ ያሳያል። ምንም እንኳን ጊዜው ቢለወጥም የዛሬዋ ዘመናዊ ሮም በቀድሞ ግርማዋና በዘመናዊ ሕይወት መካከል እንደተመሠረተች ከተማ ትታያለች። የሮማን ፎረምና የኮሎሲየም ፍርስራሾች ሚሊዮኖችን የሚቆጥሩ ቱሪስቶችን ይስባሉ። የጣሊያን ሕዝብ በዚህ ታላቅ ውርስ ኩራት ይሰማዋል። የሮም ግዛት ታሪክ የሰው ልጅ ከትንሽ መንደር ተነስቶ